አትሊስት ሶስቱም ተጣምረው ባይሆን አይማረክም ለማለት መሰለኝ አይ ቲንክ የተፈለገው እሱ ነው ይመስለኝ ላይክ አለ አይደል የተማረኩት ሻቢያ ባይረዳቸው የትግራይ መከላከያ ሰራዊት ባይኖር እና እኔ በጣም ነው የሚገርመኝ አንደኛ you know guys I think ፋኖ የማረከው ዛሬ ብቻ ለመሰለኝ የኢትዮጵያ መከላከያ ሰራዊት ያብይ ነው ምለው ነው የኢትዮጵያ አይደለም የራስን ህዝብ እየገደልክ ኢትዮጵያ ልትሆናቸው ፋኖ እኮ የማረከው ዛሬ ብቻ ለመሰለኝ ይሄኛው ለምን እንደተጋነና አላቀም እንጂ I think ወደኋላ ሄዳችሁ I think ይሄ የሽምቅ ውጊያ ከተጀመረ ጀምሮ I think 3 አመት ሆነው መስለኝ ሶ በተለያየ አጋጣሚ ማርከዋል የመጀመሪያዎቹ አይደሉም እነዚህና አንዳንድ ጊዜ you know አለ አይደለ you know አስተማሪ ሆኜ ስለማውቅ አቃለው ተማሪ ምን እንደሚል ኤሲ ያገኝ ምንድነው የሚለው ተማሪ ያገኘው ይላል አይደል somehow ኤፍ ስንሰጠው ደግሞ ምን ይላል ኤፍ ሰጠኝ ይላል አስተማሪ ኤፍ አገኘው አይልም ኤ ብቻ ሲሆን አገኘው ኤፍ ሲሆን ግን አስተማሪው ሰጠኝ I think አሁን ማየው ኤክስኪውዝ እንደዛ ሶ ፋኖ ማርኮ ሲያበቃ የቲዲኤፍ ፋይል አለበት ምንም ይሉበትም ሻቢያም የለበትም ቲዲኤፍ የሚልበትም አሚን መከላከያውን እኮ እዩት አይደለም መሳሪያ ይዞ መስቀል ይዞ ለመራመድ የማይችል እኮ ነው አቅሙና ወኔው እውነቴን ነው የምነግራችሁ ይሄ እንትን ይሄ በየቤቱ ይሄድክ ስለ ማርያም ይያለ ሚለምን የኔ ቢጤ ነው የሚመስለው እንጂ መከላከያ ኮስትባል መከላከያ ብትማረክም የወታደር ወኔ እኮ አለ አይደል የወታደር ቁመና ወኔ ስነልቦና ተማርከም ቢሆን የተማረከውን ወታደር ዝም ብላችሁ ካያችሁት ይሄንን ወታደር መሳሪያ ሸክመን አይደለም መስቀል ተሸክሙስ በቅጡ መሄድ ይችላል ወይ ነው የምትሉት ሲሄዱ ባዙ ቅርፍፍ ይያሉ በቃ እንደኔ ቢጤ ልክምለ እኔ ኢትዮጵያ እንደዚህ አይነት ሰራዊት አይገነባም ሆነስትሊ ነው I don't know እንደውና አብይ አህመድ ከመጡ በኋላ መቼም ኢትዮጵያ ውስጥ ያልተበላሸ የለም ፖለቲካው በሉት ኢኮኖሚው በሉት ዲፕሎማሲው በሉት ሚሊተሪው በሉት ሁሉ ነገር ተበላሸ ግን እኔ ወታደሮች ናቸው የኔ ቢጤዎች ናቸው ነው የምትሉት ወታደር እኮ እንደሱ አይደለም ሲራመድ ወኔው ሞራሉ ቁመናው ምንም ወታደር የሚታይበት ነገር የለም ሆነስትሊ ነው ምናገራችሁ የኔ ቢጤ ነው የሚመስሉት እንጀራ ሚለምኑ ቁራሽ መዚህ ቤት የሚበላ ስጡን የሚሉ ነው የሚመስሉት ያቸው በጣም ነው የሚያሳዝኑ እኔው በእነሱ ጀጅ ለማድረግ አይደለም ዞሮ ወንድሞቻችን እህቶቻችን ናቸው we are one we all are Ethiopians we are brothers and sisters ያለያየን አላማ ነው ያለያየን መንገዳችን አላማችን ክፋታችን ኃጢያታችን ነው እንጂ አብዛኛው ኢትዮጵያ ወታደር 99% ለእንጀራ ብሎ ነው እንጂ ለአብይ ለመዋጋት እንዳልሆነ ይገባኛል አብዛኛው ማለት ነው የለም ማለት አይደለም ይሄ ዝም ብሎ ብልጽግና የሰበሰበው አንዳንዱ ደግሞ የኛ ነው መንግስታችን የሚል የተሳሳተ ኦሮሞ አይጠፋም ወታደር ውስጥ የኦሮሞ ስልጣን ለማስጠበቅ ነው ብሎ የተሳሳተ መሳሪያ ያዘ ዩኒፎርም የለበሰ አይጠፋም ማለት አይደለም አለ እንደሱ አይነት ዳዝና ሪሊንግ ዞሮ አንድ ማወቅ አለብን all are we are human being ሁላችንም ወንድማማቾች ነን አሜን እንለያይ you know አላማን መጥላት አንድ ነገር ነው ግለሰቡ እንደ ግለሰብ ኢትዮጵያን ወታደር እንደ ግለሰብ መጥላት ተገቢ ነው በያላምንም ስራቸው አንዳንዱ ወታደር በርግጥ በጣም የተረገመ ስራ የሰሩ ወታደሮች አይቻሉ በትግራይ ጦርነት ጊዜ ማረሳው ሁለት ወታደር የትግራይ ቲዲኤፍ ምንድነው የተፈጠረው ኖርማሊ እንደምታውቁት ቲዲኤፍ ከተማረከ ያኔ በትግራይ ጦርነት ወቅት ጉዳዩን በጣም በቅርበት ተዘግበው ነበር አቀው ነበር ስለዚህ የኢትዮጵያ ወታደር ሲማረክ ትግራይ ሄዶ እግሩን ታጥቦ በልቶ ጠጥቶ
አንዳንዱ ይሄ ጸጉሩ ቅጫም ስለሚያወጣ ይላጩ በጣም የሚከረክሙላሉ በጣም እኮ እኔ እኮ የትግራይ ዋህነት ያስቁኛል የትግራይ ዋው እና ሲማርኳቸው እግራቸውን ያጥቧቸዋል ቁስላቸውን ያክሟቸዋል በጣም የሚገርማቸው አንድ ባርቤሪ አለ ጸጉራቸው ቅጫምና ይሄ ቅማል ስለሚይዝ ሚላጫቸው እና ያጥቧቸዋል ከዛ ለቀይ መስቀል አስረግ ይልኳቸዋል እና በጣም በቃ ሰው ወታደሩ እንደ ቫኬሽን ሁላ ማየት ጀመረው ይሄ ምርኮኝነት እንደ ቫኬሽን ታቃላችሁ በትግራይ ጦርነት ጊዜ 45000 ወታደር ነው የተማረከው አይታችኋል ቴሌቶን ነው የሚመስለው ያ ባጫ ምንድነው ያለው የኃይለ ሥላሴ ቴሌቶንን ወስደው ፎቶሾፕ ሰሩት አለ ፎቶሾፕም in the first place ፎቶሾፕ የሚሰራ ቴክኖሎጂ በወቅቱ ኢንተርኔት በሌለበት ትግራይ ላይ እንኳን ፎቶሾፕ ልትሰራ ይቀርና ፎቶ የሚያነሳ ካሜራም አልነበረም ይሄም የቀረጹት አብዛኛዎቹ የቀድሞ ይሄ በዚህ በእንትን የቀረጹት እና ያኔ ፎቶ እንደ ፎቶሾፕ ምናምን የሚባል የደረቀቀ ነገር ኢንተርኔትም መብራትም ምንም በተቆረጠበት አብዛኛው እንዲያውም እኛ ለተመልካች አይመጣንም እንጂ በጦርነቱ ወቅት የተቀረጹ በጣም አስከፊ ቪዲዮዎች አሉ ግን we all brothers አሜን እስከ መገዳደል ያደረሰን ስርዓቱ ነው እንጂ እዛም ለመድረስ አይገባም ግን ወታደሩም ቢሆን ቢማርክህ ምን ያረጋል የሚለው ነው ወቁ አሁን ትግራይ ላይ እንዳልኳችሁ ሲማርኳቸው እነሱ ግን በስህተት የትግራይ መከላከያ ሰራዊት ሲያገኙ ሊትራሊ አርደዋል እኮ እኔ መቼም ይሄንን ያላየ ቪዲዮ ካለ ግቡና ፌስቡክ ላይ ለጥፌዋለሁ እዩት መከላከያው የትግራይ መከላከያ ሰራዊት የነበሩ ሁለት አርዷቸዋል ያንን ያረዱ ቪዲዮና ፎቶግራፍ ተቀርጸው እኮ ለቀዋል በማህበረ ዴጎ ህፃናቶችን እየመቱ በጥይት አይታችኋታል ሁላችሁ ገደል ወርውረዋል አንድ አማራ ክልል ይመስለኛል የ12 ዓመት ህፃን ልጅ ከበውት ትዝይላችኋል በአንዲት ህፃን ልጅ ሴት በድንጋይ ከደበደቡት በኋላ የ12 ዓመት ልጅ ህፃን ልጅ በጥይት የመቱት ወታደሮቹ ናቸው ይሄ የምታዩት ወታደር ስንት ንጹሃንን በመግደል ሊትራሊ በማረድ ስንት ግፍ ሰርቷል ናውቃል እኔ እንዲያው አንዳንድ ጊዜ የትግራይ ህዝብ በጣም ይገርሙኛል በእውነቴን ነው በጣም ሲቪላይዝድ ናቸው ላለው እግዚአብሔር ምን አይነት የዋህና ቅን ደግ ልብ እንደሰጣቸው አላውቅም ያንን ሁሉ አይተው 45000 ምርኮኛ አብልተው አጠጥተው ለቀይ መስቀል ሰጥተው በማህበረ ዴጎ የገደሉትን ጨፍጫፊ ራስ ሳይቀር መልሰው ሰጥቷቸዋል ግን አመዳፋሽ ናቸው አሜን እነሱ ልጅ ምንም ቢያረጉ ኦሬዲ እነሱ ላይ ሁሉ ጊዜ የሚነዛውና የሚነገረው ጥላቻ እንደሆነ ሁሌ ያቋሉ እኛ ስፔሻሊ ቤንሻንጉል ህዝብ የትግራይን መልካምነት በደንብ እንረዳለን ቤንሻንጉል ለትግራይ ህዝብ ትልቅ ክብር አለን በጣም ሲቪላይዝድ የሆኑ ህዝባችን ማንነቱ እንዲታወቅ በቋንቋችን እንድናወራ በክልላችን እንድናስተዳድር እውቅና በኢትዮጵያ ውስጥ እንደ አንድ ኢትዮጵያዊ እውቅና ኖሮን እንድንኖር ያደረገ ህዝብ ነው እና ለትግራይ ህዝብ በአጠቃላይ ኦቨርኦል ትልቅ ክብር አለን ብዙ ስም ማጥፋት ይካሄዳል ብዙ ነገር ይባልባቸዋል አሁን ሰሞኑን ፋኖ ማረካቸው አሁን ደግሞ ረሸናቸው ይያሉ ነው አይ ቲንክ እኔ እንደዚህ አይነት ሬቶሪክ ለማን እንደሚጠቅም አላቀም እኔ እስካቅ ድረስ የተማረኩ ተረሸኑ የሚባል ፋኖም ረሸንኩ አላለም እስኪገባኝ እምታቁ ንገሩኝ ብልጽግናዎች ግን እየወጡ የተማረኩት ተረሽነዋል ሲሉ ሰማል ከየት አመጡት መረጃው እንግዲህ የተማረኩት በፋኖ ስር ከሆኑ ተረሸኑ ከማን አለ መቼም ተረሸኑ የሚለው ወሬ መውጣት ካለበት ከማረኳቸው ሰዎች ነው ወይ ቪዲዮአቸው ወይ ቃለ መጠይቁ አላሉም እነሱ
እና ሬቶሪክ ይሄ የብልጽግና ሬቶሪክ ወያኔ ያለበት ሻዕቢያ ያለበት 50 ስንት ነው የሰማሁት 50 የሻዕቢያ ኮሎኔሎች ስንት ነው ደግሞ የወያኔ አሜን ቲዲኤፍ የትግራይ መከላከያ ሰራዊት በትግራይ ጦርነት ጊዜ 45000 ማድረግ ስለነበር አሁንም እዚህ መተው ከነሱ ጋር ተቀላቀለው ማረከውን ነው የሚል ከሆነ ስህተት ነው የማረካችሁም ፋኖ ነው የተዋጋችሁም ፋኖ ነው ብሌም ማረክ አለባችሁ ፋኖ ነው አሜን አይ አንዳንድ አለ እንግዲህ ያልጠበቀው መት ሲገጥም ያንን ነገር አስታክ ወስደ ለሌላ ለመስጠት ይመስለኛል ወያኔ ቲዲኤፍ አለበት የተባለው ለምን እንደሆነ ገብቶኛል በ2013 ነው አይደለ በኢትዮጵያ በ2013 መሰለኝ የተማረኩ እኛም ተማርከናል አባቶቻችን ተማርከዋል እኛም ተደግመናል ሊያስብላል አንድ የትግራይ መከላከያ ሰራዊት አባል የማረካቸው በሉ ይላቸዋል እኛም አባቶቻችን ተማርከዋል እኛም ተደግመናል ይላሉ የተማረኩት አሁን the same thing ፋኖ የማረካቸውን አባቶቻችን ተማርከዋል እኛም ተደግመናል በሉ አሏቸው ሶ ያን ሲሰማ ያቺ 2013 ላይ 13 ላይ የተሰማችው ክሊክ አረገ አሃ ወያኔ ያለበት ያሉ ስለዛ ነው የኔ ወንድም ውጊያውን የተዋጋህ ራሱ የማረከህ ራሱ ምን ያለህ ራሱ ማጠጋጋትም ማሳበብም አይቻል ስታገኝ የኔ ነው ትላለህ ፋኖ እንደመሰስ ነው አጠፋ ነው 10% ቀራላችሁ እሱ ሲሆን ያገኘው አላችሁ እሺ ብሎ 90% አጥፍተናል 10% ሮጧል ስትሉ ደግሞ ሲማረኳችሁ ደግሞ አይ ሻዕቢያ ነው ወያኔ ነው የሚል ኤፍ ሰጠኝ አይነቱ መጣ ጋይስ ኃጢያትህ ራስቻል አይ በዚህ ያሳበን ጦርነት እንጀምራለን ከትግራይ ጋር ከሆነ እኔ ጦርነትን ከሚጠየፉ እርስ በርስ መገዳደላችን የድህነታችን የመበተናችን የሞኝነታችን ምክንያት አርጌ ነው ማለት በጦርነት እምናሳካው ግብ አለ ብያለሁ ግን በጦርነት ራስን ለመከላከል ምንም ማድረግ አይችልም አሁን ሰምቻለሁ ብዙ ወሎ ላይ ሰሜን ወሎ ብዙ መከላከያ ፈሷል ድሮኖች መተዋል አይ ቲንክ ንጹሃንም እየተገደሉ እንዳለ እየሰማን ስለነሱ ማንንም አያወራም አማራ ክልል ስለሚሞቱ ንጹሃን እኔ ስለፋኖ አላልኩ ፋኖ መሳሪያ ይዟል እሱም ይገላል አንተም ትገለዋል ህዝቡ ግን ይመለከተናል አማራ ክልል ላይ በፋኖ ተሳቦ እየተገደለ ያለ ንጹሃን እንዳለ ግን አቃል ጦርነት ለማናችንም አይጠቅምም ለማናችንም አይበጅም ይሄን ማወቅ አለብን እንደ አንድ ምሁር አሚን እኔ ጦርነት ይጠቅመናል እምል ጅላጅል አይደለም አለበለዛ የተማርኩትም ያነበብኩትም ከንቱ ሆነ ማለት ስፔሻሊ የአንድ ሀገር ትልቁ ውድቀት የእርስ በርስ ጦርነት ነው ኢትዮጵያ እርስ በርስ ከምትዋጋ ከሌላ ሀገር ጋር ብትዋጋ ሰርቫይቭ ታረጋለች ጦርነት ጥሩ ነው ይያልኩ አልወድም ከጎረቤት ሀገር ጋር መጥፎ ነው ጦርነት ጥሩ የለውም ኤኒዌይ ግን ሞር ለመፍረስና ለመውደቅ ትልቁ መሰረታዊ ምክንያት የእርስ በርስ ሲቪል ዋር የእርስ በርስ ጦርነት በጣም ዴንጀረስ ትግራይ ላይ ስትጀምሩት ትግራይ ላይ ተጀመረ ጦርነት አዲስ አበባ እስኪመጣ አይቆምም ብዬ ለመጀመሪያ የተናገርኩት እኔ ነኝ ሂዱና ዩቲዩብ ላይ ገብታችሁ ስሙ ትግራይ ላይ ጀመራችሁታል አዲስ አበባ ድረስ ወርዶ ይመጣል እቺ ተናግሬያለሁ ቃል በቃል ያዳመጣችሁኝ አንዳንድ ቁጥር ጻፉልኝ በዩቲዩብ ፔጅ ላይ የዛሬ
የዛሬ 4 ዓመት 5 ዓመት አልዋሸውም። ትግራይ ላይ ቆም ሲቪል ዋር መጥፎ ነው። ትግራይ ላይ ቆም ይቀጥላል። በተቻለ መጠን ችግርህን ከህዝብ ጋር ስፔሻሊ የራስ ህዝብ ሲሆን በንግግር ፍታ፣ በውይይት ፍታ፣ ህዝብ አዳምጥ። እኔ አብይ አህመድ ስልጣን ልቀቅ፣ ላንተ ስልጣን ብሎ አገር ከሚፈርስ አንተ ፈርሰህ ህዝብ አገር ቢቀጥል ይሻላል ብያለሁ። ብዙ ጴንጤዎች ስትደግፉት ክርስቶስ ዓለም ሁሉ እንዲድን ዓለም ሁሉ ከሚጠፋ ዓለም ሁሉ ከሚሞት እኔ ልሙትና ዓለም ይዳን ነው ያለው። ይሄ ክርስትና አስተሳሰብ ይኑርህ። ኢትዮጵያ ፈርሳ፣ ኢትዮጵያ ተበትና፣ ኢትዮጵያ ጦርነት ውስጥ ገብታ አብይ አህመድ ስልጣን ከሚራዘም አንተ ጠፍተህ ከዛ ምድር የኢትዮጵያ ህልውና ይቀጥል ብዬ ተናግሬያለሁ። የዛሬ 5 ዓመት ገቡና ዩቲዩብ ላይ ስሙት ቃል በቃል። ትግራይ ላይ ጦርነት ስትጀምሩ አይቆምም፣ ይቀጥላል፣ ይሰፋል። you will see። ይሄ ንግግሬ ለታሪክ ይቀመጥ ብዬ ቃል በቃል የተናገርኩት ንግግር ዩቲዩብ ላይ ያለ ገብታችሁ ስሙ። እዚህ ሰማችሁም ትኖራላችሁ። የዩቲዩብ ሰብስክራይብ አድርጋችሁ የምትከተሉኝ ታውቃላችሁ። የእርስ በርስ ጦርነት ሲቪል ዋር ዴንጀረስ ነው፣ መጥፎ ነው። እኔ አብይ አህመድ ልንገራችሁ፣ ይሄ ንግግሬ ለታሪክ ይቀመጥ። አማራ ክልል ላይ ያለውን ጦርነት አታሸንፉም መቼም 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 መቼም። ንጹሃን ብትገደል፣ እናት ብትገደል፣ አባት ብትገደል፣ ህፃን ብትገደል አታሸንፉም። ኔቨር ኤቨር። ዲል አርግ ከአማራ ህዝብ ጋር፣ ከጉዳዩ ከህዝቡ ጋር ዲል አርግ። ኦነስትሊ ነው መመክረህ። ይኸው ልንገራችሁ፣ ይሄ ንግግሬ ለታሪክ ይቀመጥ። ድሮን አይደለም ኒውክሌር ብታመጣ አታሸንፋቸው። ህዝብ አታሸንፈው። ህዝብ የሚጠይቅህን መመለስ ነው አለ። ጦርነት በማሸነፍ ትግራይ ይሸነፍ ነበር። አብይ አህመድ የአማራ ኃይል ሰብስቦ፣ የሻዕቢያ ኃይል ሰብስቦ፣ የኢትዮጵያ የክልል ልዩ ኃይል ሰብስቦ፣ የዩናይትድ አረብ ኤምሬት ድሮን፣ የቻይና፣ የኢራን፣ የራሻ፣ የተርኪ፣ የሶማሌ ወታደር ያን ሁላ 360 ዲግሪ አጥሮ ጦርነት ማሸነፍ ቢሆን ትግራይን ማሸነፍ ይቻል ነበር። አልተሸነፈ። ያው መልሰው ይሄው መጡ አይደል? ጦርነት የእርስ በርስ ሲቪል ዋር አሸናፊ ተሸናፊ አይኖርም። ሃምብል ሆነ ቱት ሆነ ተነጋግረ ተወያይተ በሰላማዊ መንገድ ፈተዋለሁ የሚል ሜንታሊቲ ካልያዝክ እመነኝ የአማራ ክልልን ጦርነትም አታሸንፉም። እኔ ማታሸንፈውን ጦርነት የአገር ንብረትና ሀብት የኢትዮጵያን እናት ልጆች ወንድ ልጆች ከምትፈጅ ስልጣን መልቀቅ ቢኖርብህ አንተ ስልጣን ለቀህ ደሞ እኔ አብይ ስልጣን ለቆ አንድ ህዝባዊ መሰረት ያለው የሽግግር መንግስት ተመስርቶ ስርዓት ቢለወጥ አሁን ያለው ውጥረት ይቀንሳል። አይጠፋም ግን ይቀንሳል። አትሊስት ለመፍትሄ አንድ እርምጃ እንቀርባለን። አብይ እስካለ የሚመጣ ሰላም፣ የሚመጣ ልማት፣ የሚመጣ እድገት የለም። ጦርነት ይቀጥላል። አብይ ስልጣን ላይ እስካለ ጦርነት ይቀጥላል። ሲቪል ዋር ዴንጀረስ ነው። ከእርስ በርስ ጦርነት ከሌላ አገር ጋር መዋጋት ቀላል። ለምሳሌ ሲቪል ዋር መጥፎነቱ ምንድነው? ጎጃም ያለ አማራ ስትገድል 4 ኪሎ ውስጥ የሆነ ቦታ አማራ አለ። የሆነ ቦታ ፓርላማ ውስጥ አማራ አለ። ሲቪል ዋር መጥፎ ነው። ከሱዳን ጋር ጦርነት ብትገጥም ለምሳሌ ሱዳን ፓርላማ ውስጥ የለም። ሱዳን 4 ኪሎ የለም። ሱዳን እንትን የለም። አገር ነው። ሲቪል ዋር መጥፎ ነው።
እርስ በርስ የተጋባ የተዋለድከነ አማራ ላጥፋ ብትል አብይ አህመድ ሚስት ዝናሽ ታያቸው የጎንደር ሴት ናት አማራ ናት አይሆን ሲቪል ዋር ዴንጀረስ ነው በሲቪል ዋር ጦርነት አሸንፋለሁ ማለት ዘበት ነው እኔ እውነቴን ነው የምነግራችሁ ይሄንን በተመለከተ ብዙ መጽሐፍት ለማንበብ ብዙ ሪሰርች ለማድረግ ሞክሬያለሁ በሲቪል ዋር ደረጃ ሲቪል ዋርን በእርቅ ካልፈታ በንግግር ካልፈታ በጦርነት መቼም አትፈታው ስማርት ኮንክ በሰላም ተፈቷል በጦርነት ከሆነ ትግራይ ታሸንፍ ነበር በጦርነት ቢሆን ለትግራይ 1 ሚሊዮን ጦር ተሰልፎ ነበር ከልዩ ኃይል ከመከላከያ ከሻቢያ ጋር ሆኖ አልተሸነፉም ሰርቫይቭ አድርገው አሉ አሁን አይደል እንዲያው ምን አረግናቸው አሃ ብለው 9000 ልዩ ኃይል የነበራቸው የትግራይ ኃይሎች አሁን 6000 ያላቸው በ100,000 የሚቆጠሩ ወታደራላቸው የሰለጠኑ ምራቅ ላይ ያለ ማለት ምላስ ላይ ያለ ማስቲካ ለይቶ መምታት የሚችሉ አልሞ ተኳሽ ስፔሻል ኮማንዶ ስፔሻል አርሚ መስርተው ቁጫሉ ከምላስ ማስቲካ ለይቶ መምታት የሚችሉ እኔ አይቻቸዋለሁ ቪዲዮን አሳያቸዋለሁ እውነቴን ነው ነግራችሁ ሊትራሊ ቪዲዮን አሳያቸዋለሁ እጅህ ላይ ብርጭቆ ሲመቱ እግርህ ላይ ጭንቅላት ላይ ለይተው የሚመቱ ሲቪል ዋር መጥፎ ነው የእርስ በርስ ጦርነት መጥፎ ነው ይያልኳችሁ ነው አይጠቅምም ይያልኳችሁ አማራ ክልል በጦርነትና ድሮን አይደለም ሚሳኤል ብታመጣ ታሸንፋቸው በሰላም ፍታው ነው መነገር ያማራን ህዝብ አዳምጥ በሰላም ፍታው honestly እኔም እንትን አካፋና አካፋ ዶማን ነው መነገር ልትገድል ይችላል ያማራ ገበሬ ያማራ እናት ያማራ ህፃን በድሮን ተደበደብ እየገደላቸዋቸው ነው አሁንም honestly speaking እንነጋገር ከተባለ ንጹሃን እየሞቱ ነው አማራ ክልል በዚህ ተበሳይታችሁ አሁን ሰሜን ወሎ አካባቢ ላይ ብዙ ወጣቶች ፋኖ እየተባለ እየተለቀመ ነው እናቃል ግን 1 ሚሊዮንም 2 ሚሊዮንም ገድዬ አሸንፋለሁ ካልክ ነገሩን ያከረርከው ነው ማለት በሰላም ፍታው በንግግር ታዋብይ አህመድ ግዴለ አብይ አህመድ ምትመክሩ ምታማክሩ እኔን ከደህንነት ከዚህ ከኢንሳይድ ደህንነት ሆናችሁ ምታዳምጡ በተለያየ ነገር ሙከራ ስታረዋቃለው የደህንነት ኢንሳ ውስጥ ምትሰሩ ሰዎች አንዳንድ የደረስንበት ነገር አለ በቅርብ ጊዜ ችግር የለውም የናንተንም አንዳንድ መረጃ እናውጣለን ግን ይቅርባችሁ እኔ አብይ አህመድን በርታ ከምትሉት ከአማራ ህዝብ ጋር በሰላም ፍታ በሉት ከትግራይ ህዝብ ጋር በሰላም ፍታ በሉት ከኦላ ጋራ በሰላም ፍታ በሉት ኦላ እንግዲህ ዛ ወለጋ እናሸንፈዋለን አላችሁ አሸነፋችሁት በሰላም በንግግር ፍቱት ይያልኩ ነው መልእክቴ በጦርነት እንፈተዋለን ይቀጥላል ጦርነት አይቆምም 1 ሚሊዮን ብትጨርስ ይሄው ትግራይ 1 ሚሊዮን ጨረስን ምናምን ትሉ የለ እና ጨርሳችሁት አሁን ጦርነቱ ነው እስካሁን የሚፈራው ማለት ፋኖ ይሄኑላ ወታደር ማርኮ ሲያበቃ አይ ወያኔን በተነው አላላችሁ ከዚህ በኋላ አታንሰራራም በተናቸው አደቀቅናቸው ግን ዛሬ ድረስ ፋኖ ሲማርክ ወያኔ ያለበት ይባላል ለምን እንደማትበትኗቸው አውቃችኋል እንደማታደቋቸው አውቃችኋል ማለት ለምን በሲቪል ዋር በእርስ በርስ ጦርነት አሸናፊና ተሸናፊ አይኖርም ትደቃለህ እንደ ህዝብ ታልቃለህ እንደ አገር ትወድማለህ መጨረሻ ላይ ትበታተናለህ 40 ነጥብ ይላሉ ተጋሮች 4 ነጥብ ማለታቸው ነው ይሄ 1 ዶት 2 ዶት 3 ዶት 4 ዶት ያለው ሶ
አይሆንም እሱ መፍትሄ አይሆንም ጦርነት በእርስ ጦርነት የምታሸንፍ አሸንፋ የምትወጣ ሀገር የለችም አትኖር ነው ነገር ስለዚህ አሁን ኢትዮጵያ ጠላት አላት አዎ ልንገራችሁ አሁን ትግራይ በጣም ዝም ስላሉ ስድቡ ወረቀሳው እነሱ ላይ ይሰነዘራል አይደል ወያኔ ናቸው እኮ ዛሬ መጣ አይደለም በ27 አመት ዝናብ አልዘነበም ወያኔ ኢትዮጵያ ብሔራዊ ቡድን 6-1 ተሸነፈ እድሜ ለወያኔ እንደዚህ ሆነ ወያኔ ነው ሲባል የነበረው አሁንም ይባላል እንደ ልንገራችሁ ኢትዮጵያ እንዳትፈርስ ከልክ በላይ የታገሰ ያለው በአሁን ሰዓት እናንተ ወያኔ የምትሉት አካል አብይ አህመድ ዛሬ ሻቢያ ስትሉ ሰማል ሻቢያ እኮ አዳኛችን ነው ስትሉት የነበረ አካል እንዲያውም እኔ አንዳንድ ጊዜ ስለምንረሳ ከትልቅ ይቅርታ ጋር ሶሪ ምክንያቱም እየረሳን ስለተቸገርን ሻቢያ በየሩሙ እየተከፈተ ሻቢያ አፍራሽ እኔ እስኪገባኝ ድረስ ከአንድ አመት በፊት ሻቢያ አዳኝ ነበረ ኢትዮጵያ ውስጥ ለሻቢያ የኢትዮጵያ አምላክ ይባረክ የኤርትራ አምላክ ይባረክ እየተባለ ሁላ ሲዘመርለት አስታውሳለሁ እናኔ ከመቼ ጋይስ እና አንዳንድ ጊዜ ከመቼ ነው እንትኑ ይሄ ላይክ አንዳንድ ጊዜ ከሻቢያ ጋር እኔ ፋኖ አብሮ ነው ፋኖ ከሻቢያ ጋር አብሮ ከሆነ ከአብይ አህመድ ስላየው ነው ለምን ታምሽባቀቁታላችሁ እንደው ብትሉ እንደው እናንተ ፈጥራችሁም ቢሆን እንደው የናንተን እውነት ነው ብዬ ልቀበለው ዝም ብዬ እውነት ነው ብዬ ልቀበለው ከፋኖ ከሻቢያ ጋር አብሮ ነው አብይ አህመድ ከሻቢያ ጋር አብሮ መሰለኝ ትግራይን የቀጠቀጠው ትግራይን የተዋጋው አይደል ታዲያ አብይ አህመድ ከሻቢያ ጋር አብሮ ጦርነት ላይ የመቅጠም ላይሰንስ ካለውና ካሳያቸው ፋኖ ከሻቢያ ጋር ገጥሞ አብይም ቢወጋው ምንድነው ስህተቱ የቱ ጋር እንደሆነ የሚነግረኝ አንተ ስታረገው ቅዱስ ፋኖ ሲያረገው እርኩስ እንዴት ይሆናል ብዬ አንተ ስታረገው ቅዱስ ሆኖ አብይ አህመድ ሲያረገው ቅዱስ ሆነ ለጦርነት ሻቢያን ሲመርጥ ወረባው ታዲያ ፋኖ እንደዛ ቢያረገ እርኩስ እንዴት ትለዋለህ ነው እና የውጭ ኃይሎች እኔ እስኪገባኝ ድረስ ያንን የውጭ ኃይል $2 ቢሊዮን ከፍለ ያስገባው ሻቢያን አንተ ነው እኔ ኢትዮጵያ ውስጥ ሻቢያን ለመቃወም ሞራል ያለው ማንም የለም ኤክሰፕት እንደኔ አይነት የህሊና ሰው ካልሆነ በስተቀር እኔ ሻቢያን የመቃወም ሞራል አለኝ ቪዲዮዎችን ሄዳችሁ ማዳመጥ ትችላላችሁ ያኔ ትግራይ ሲገባ ሻቢያን ጠብር ግፍ አረኩት እኔ ሞራል አለኝ ሻቢያ ጀግና ነው ሻቢያ አዳኝ ነው አላልኩም እኔ ሞራሉ አለኝ አብዛኛዎቻችሁ ሞራሉ የላችሁም ሻቢያን የመውቀስ አዳኛችሁ ነበር ትናንትና ሻቢያ ያማልዳል ብለ ዛሬ ሻቢያ ሰይጣን ነው ማለት አትችልም ትናንትና አማላጄ ነው ብለ አማላጄ ነው ሻቢያ ብለ ዛሬ አይ ሻቢያ እንዲህ ነው ሻቢያ እንደዛ ነው ማለት ነው እኔ አይስማማኝም እንደሱ አይስማም ሶ ሻቢያን አትውቀሱት እንትን አብይ አህመድ ስርዓት እስካለ ድረስ ሻቢያ በስርዓቱም ይሁን በስርዓቱ ደጋፊዎች ሻቢያ መወቀስ አይችልም እኔ ልንገራችሁ የስርዓቱ የብልጽግና ስርዓትን ስትደግፉ የነበራችሁና ብልጽግና በአጠቃላይ እናንተ ሻቢያን የምታወግዙ ከሆነ እኔ ከሻቢያ ሳይድ ሆኜ እከላከልለታለሁ ማንም አያስፈልገው እኔ እከላከልለታለሁ ሻቢያን የመውቀስም የማውገዝም ሞራል ያለው
እንደኔ አይነት ንጹህ ህሊና የህዝብ ድምጽ የነበረ ሰው ብቻ ያኔ ትግራይ ላይ ሲገባ የተቃወምኩኝ ነበርኩ። ሶ ሌላው ሞራል የለውም የመቃወም እያልኳችሁ ነው። አይ ቲንክ ይገባችኋል ብዬ ንግግሬ ተስፋ አደርጋለሁ በሚገባ። ስለዚህ ሻቢያ ነው ሻቢያ አለበት። አንደኛ ሻቢያ የለበትም። የኢትዮጵያ መከላከያ ውስጥ ያሉ ወታደሮች በሙሉ የመዋጋት ሞራል የላቸውም። ቪዲዮአቸውን ስሙት ምን እያሉ እንዳለ። በቃን ውጊያ አንፈልግም አሉ። አንፈልግም በቃ ወታደሩ አይደለም ጠበንጃ መስቀል ተሸክሞ ይከብደዋል፣ ይወድቃል። በቃ እንደኔ ቢጤ ነው የሚንከራተት ያለው ወታደሩ። በቃ የኔ ቢጤ መጣብህ እንጂ ወታደር የመጣ ወታደር እኛ ስናቅ ተክለ ሰውነቱ ሞራሉ ምናምን ይሄ ወታደር በቃ እንደው ቢላ ይዘህ ሄድ ብትሉት ውድቅ ይላል። በቃ እኔ ይሄንን ይዘህ ከግድቡ ወደ ወደቡ የምትሉት ሁላ በጣም ነው የሚያስቀኝና አንዳንዴ እኔ ኤርትራ ውስጥ ሄዶ ራሱ በወታደራችን ግድብ እንዳይሰራበት ኢሳያስ እውነቴን ነው የምነግራችሁ። እናንተ ህዳሴ 1 ህዳሴ 2 እኔ እዚህ ወደቡ ላይ ሰርቻለሁ ብሎ ወታደሩን እንትን ግድብ ሰርቶ እንዳያሳው ማለት ግድብ ሌላ ግድብ ሰሪ እንዳያረገው ወታደሩን እዛ ሄዶ የወደብ ያመጣል ብለ ነው ወደቡን የወደብ ጽዳትና የወደብ አናጤ ግንበኛ አርጎ እንዳያሳየንና እንዳንዋረድ ፈራለሁ። ይሄን ወታደር ይዘ ከግድቡ ወደ ወደቡ አይነት አትሊስት ሞራል ያለው እንኳን እንትን ሳትይዝ ወታደር ሳትይዝ ሶ you guys are wrong። ሶ እኔ ምክሬ ነው አንደኛ ምክሬ በእርስ በርስ ጦርነት የምታሳኩት ድል የለም። እኔ ኢትዮጵያ የውስጥ ለውስጥ ችግሯን በንግግር በውይይት ትፍታ፣ በሰላም ትፍታ። በጦርነት ፋኖም አይሸነፍም፣ ኦላም አይሸነፍም፣ ትግራይም አይሸነፍም። በሰላም ካልተሸነፈ በሰላም አብይ አህመድና የሱ ስብስብ ስልጣን ለቀቁ። በቃ አንዱ ዋናው የመፍትሄ አካል አብይና ስብስቡ ስልጣን ለቀቁ። ለኢትዮጵያ ሰላም ከፈለጋችሁ ኢትዮጵያ ሰላም ከፈለጋችሁ የመጀመሪያው እርምጃ አብይ ከነስብስብ ስልጣን ለቀቅ። ሰላም ከፈለጋችሁ ስለ ኢትዮጵያ አንዱ መንገዱ እሱ ነው። አንዱ መንገዱ ግን ብቸኛ መንገድ አይደለም። ብቸኛ መንገድ አይደለም። ከእያንዳንዱ የሚጠበቅ ነገር አለ። ለሰላም የፋኖ ተዋጽኦ፣ የትግራይ ተዋጽኦ፣ የኦላ ተዋጽኦ፣ በአጠቃላይ ኢትዮጵያን ተዋጽኦ ያስፈልጋል። ሰላምን መፈለግ ብልህነት ነው፣ ሞኝነት አይደለም። ጦርነት ብልህነት እንዳይመስላችሁ። በዚህ አጋጣሚ እኔ ጦርነት ብልህነት መፍትሄ ያመጣል ምናምን ብዬ አይደለም። ጦርነት ብልህነት አይደለም። ግን ምርጫ ስታጣ እየተጨፈጨፍክ እየተገደልክ አሁን ትግራይ ጄኒውን ናቸው። ትግራይ መሳሪያ ያነሱት ማህበረ ዴጎን ስላዩ ነው። በ60-70 ሺህ በላይ ሴቶቻቸው ሲደፈሩ ንጹሃናቸው ሲገደሉ መሳሪያ ያነሱ። የነሱ ጀስት ነው። በተመሳሳይ አማራ ክልልም እንደዛ ነው። ከፋኖ ይለያያል። ሁሉም ፋኖ አንድ አይነት ዓላማ አለው ብዬ አላምንም። ጄኒውን የህዝብ ዓላማ ይዞ የተነሳ ፋኖ አለ፣ ሌላ ዓላማ ይዞ ደግሞ ይወጣም አለ። ሁሉም ፋኖ ንጹህ ነው ብዬ አላምንም ፐርሰናል። ግን እኔ የእርስ በርስን ጦርነት በጦርነት መሸናነፍ ምናመጣው ስኬት ሰላም የለም። ሲቪል ዋር ዴንጀረስ ነው። ከሲቪል ዋር ከእርስ በርስ ጦርነት የአገር ጦርነት ሞር ይሻላል። ለሰላም ለማምጣት ይሻላል፣ ለድልም ለብዙም ነገር ይሻላል። ስለዚህ በአጭሩ ምን ወደ ማለት ልመጣ ነው። አንዱ በዚህ በሶሻል ሚዲያ ላይ ወያኔ አትበሉ ፕሊዝ። ወያኔ እነሱ በሰላም ነው የተቀመጡት። አንድ ነገር ልንገራችሁ። አይኑ ብዙዎቻችሁ ትግራይ
ትግራይ ላይ ጦርነት እንዲከፈት እንደምትፈልጉ አውቃለሁ። እኔ ባትፈልጉት ይሻላል የትግራይን ጦርነት። አንድ እውነት ልንገራችሁ፣ honest ሆኜ ልንገራችሁ። I have to be honest on this። እውነት መሆን ስላለበት እኔ ሐቁን ልንገራችሁ። ማንም የትግራይ ልጅ አይነግራችሁ። ኦፍ ኮርስ አያውቁትም። ትግራይ ላይ ጦርነት ከከፈተ አብይ አህመድ ይሄ ንግግሬ ለታሪክ ይቀመጥ። ትግራይ ላይ አብይ አህመድ ጦርነት ከከፈተ ኢትዮጵያ የምትባሏ አናገኛትም። ከዛ በኋላ አናገኛትም። በቃ እቺ ስትወርድ ስትዋረድ እናት አባቶቻችን ጠብቀዋት የመጡት ሀገር አናገኛትም። ለመሰላችሁ ኦነስቶኛ ሐቃቁን ልነግራችሁ ስለፈለኩ ነው። አንድ ግብጽ የኢትዮጵያ ጠላት ናት አምናለሁ። ግብጽ የኢትዮጵያን ሰላም፣ የኢትዮጵያን ልማት፣ የኢትዮጵያን እድገት አትፈልግም። ማወቅ አለባችሁ። ይሄ ሁሉም ይሄ አዲሱ ትውልድ ከኛ በእድሜ ትንሽ ገፋ ካል ነው። አትሊስት የ36 ዓመት እድሜ ያለን ገፋ ካልነው ትንሽ ኤክስፒሪየንስ መውሰድ መቻል አለባችሁ። አንድ ነገር ልንገራችሁ። ግብጽ የኢትዮጵያ ጠላት ናት ወይ? አዎ። ግብጽ የኢትዮጵያን ሰላም ትፈልጋለች? ኖ። ልማት ትፈልጋለች? ኖ። እድገት ትፈልጋለች? ኖ። ግን አሁን ትግራይ ይለምኗቸዋል። አልሲሲ ምንድነው ያሉት? ለምን አብይ አህመድ ትግራይ ላይ ጦርነት ሲከፍት ለምን ለትግራይ መሳሪያ አልሰጣቸውም ይሉታል የሱ ፓርላማ። ለምን እኛ እርስ በርስ እየተገዳደልን ያው ድሃ ትደቃለ፣ ከዛ ግድሙን ሳትወድ በግዱ እነሱ በዛ ተሻግረው በሱዳን በኩል ተሻግረው ይቆጣጠሩታል። አንተ ልታስተዳድረው ጦርነት ላይ ቢዚ ኮንክ ዞሮ ይወስዱታል። ኤኒዌይስ አሁን ትግራይ ላይ ጦርነት ቢከፈት ትግራይ ኢትዮጵያ እንዳትፈርስ ብሎ ሚሊዮን አይገብርልህም። አዲስ አበባ ድረስ የሚወነጨፍ ሚሳይል ነው የሚቀበለው ከግብጽ። አለቀ። ራሱን ለመከላከል ሱዳን በለው ግብጽ በለው እንትና በለው ያገኘውን መሳሪያ ይታጠቃል። እና ትግራይ ላይ ጦርነት እንዲከፈት የምትናፍቁ ከሆነ የትግራይ ጦርነት ምናልባት እንደ አማራ ክልሉ እንዳልሆነ ታውቃላችሁ። አይደለም ሀገሩን ቀጠናውን ይገለብጣል። ይህን ስላወቁም ይመስለኛል እነሱም ራሳቸውን ለመከላከል በሚያስችላቸው አቅምና ፖዚሽን ላይ ሰልጥነው ቁጭ ያሉት። ጦርነቱን አትፈልጉት ለማለት ነው። አለበለዛ አብይ እንደ ድሮ በድሮን አደቃታለሁ ትግራይም ብሎ ቢጀምር ችግር የለውም። ወደ ግብጽ መሳሪያ መስጠት ትፈልግ የለ በኤርትራ በኩል አድርጋ ታስገባላቸዋለች። አዲስ አበባ ድረስ ተወንጭፎ የሚመጣ ሚሳይል ይገባልሃል በትግራይ በኩል ያስገባሉ። ከዛ በኋላ ምንድነው የምንሆነው? እንደ ሀገር አለቀ፣ መድቀቅ ነው። እንደ ሀገር እርስ በርስ እንደ ሞኝ እንደ ሀገር ፈራርሰህ ተበታትነህ መለያየት። ይሄ ጥቅም የለውም እያልኩ ነው። ለዛ ነው የእርስ በእርስ ጦርነት መጥፎ ነው፣ አውግዙት፣ ሚናፈቅ የሚፈለግ አይደለም ያልኩትም ለዛ ነው። ትግራይ ጦርነት ቢነሳ እንደ ድሮ ሚሊዮኖች እየገበሩ አይቀጥሉም። ማናቸውንም መሳሪያ ከጎረቤት አገር ያስገባሉ። ኢቭን ትናንት የተዋጋቸው ሻዕቢያ ትግራይን ጨርሰው ወደኔ ይመጣሉ ስለሚል እንዳለ ቦርደሩን ፈቅዶ ምንድነው ያላቸው? ምንድነው ያለው? ትግራይ ከፈለገ ምጽዋንም አሰብንም ይጠቀሙ፣ መሳሪያ ማስገባት ከፈለጉ ያስገቡ እኮ ነው ያለው። እነሱ ምን አሉ? ኢትዮጵያ ሀገራችን እንድትፈርስብን አንፈልግም አሉ። እንዲያውም ብዙዎች ተናደዱ። እንደዛ ነው ያሉት። ትግራይ እኛ ጦርነት አንፈልግም፣ አገራችን ኢትዮጵያ እንድትፈርስ አንፈልግም። ምክንያቱም ያውቃሉ
ግብጽ በነፃ መሳሪያ ልስጣችሁ ይላቸዋል። ሻዕቢያም መሳሪያ ከፈለጋችሁ በምጽዋ ከፈለጋችሁ በአሰብ አስገቡ ይላቸዋል። የፈለጋችሁትን ሚሳኤል ተምዘግዛጊ ተወርዋሪ አሁን እንደ ድሮ 360 ዲግሪ ማጠር የለም። ሁሉም የራሱ ኢንተረስት አለው። ሻዕቢያም ለራሱ ኢንተረስት፣ ግብጽም ለራሷ ኢንተረስት። ግብጽ ለትግራይ አስባ ወይ ለኢትዮጵያ አስባ አይደለም ነግሬያቸዋል። ሻዕቢያም በተመሳሳይ ምክንያቱም ያው አማራ ክልል ከዛ ትግራይ ምክንያቱም ሰሜኑን የማድቀቅ ነገር አለ። አብይ አህመድ ትግራይን አድቅቆ ሲጨርስ አሁን አማራን እየደቀቀ ነው። አንድ ጦርነቱ ጥሩ ነው የሚል አለ። አንድ የአማራ አክቲቪስት ነኝ የሚል ልጅ እኔ በጣም ነው የሚገርመኝ። እኔ አንዳንድ ሰው ምልህ ብዙ ጺምና ጸጉር ሲያወጣ ብዙ ጭንቅላት ብዙ ዕውቀት ያበቀለ እየመሰለው የማይሆን ነገር የሚያወራል። የትም ሰፈር የትም አካባቢ የትም ከተማ ጦርነት ጥሩ አይደለም። ትግራይን አድቅቀህ አማራን አድቅቀህ ስትጨርስ ከዛ ኤርትራን ታደቃለህ ማለት ነው። ከዛ በኋላ ሰሜኑ እንዳያስቸግረኝ አድቅቅ ያለው ብለህ ስልጣንህን ለማራዘም ለማስቀጠል ነው አይደል? እነሱ ባነዋል። ጀነራል ተፈራ ማሞ ይመስለኛል ካልተሳሳትኩ ሰሞን ተራ በተራ ትናንትና ጀነራል ተፈራ እኮ ከአብይ ጋር ሆኖ ትግራይን ሲወጋ ነበር፣ ግን ገባው። እኛ ያኔ ብዙዎቻችሁ ንቁ፣ አብይ አህመድ አገር የማዳን አይደለም ስልጣን የማዳን ነው ውጊያው፣ ባካችሁ ንቁ ስንል ነበር አይደል? አሸሼ ነው አሸሼ፣ አብይ መጣ ከመሸ። አሁን አብይ መጣብን ከመሸ ነው ዘፈኑ ተለውጦ። ያኔ ግን እኛ ምን ስንል ነበር? ግዴላችሁ በአብይ አህመድ የምትድን ሀገር የለችም፣ አብይ ዙፋኑን ለማዳን ነው ስንል ነበር። ለምን? የህዝብ ድምፅ ነኝ እኔ። ሐቅ እና እውነቷን ፊት ለፊት ነው ማውራት። እኔ ኢትዮጵያ እንዳትፈርስ በጣም ሌት ተቀን የሚያሳስባቸውና ኃላፊነት የሚሰማቸው እንደ ትግራይ ፖለቲከኞችና ህዝብ አላየው። በእውነቴን ነው የምነግራችሁ። እንደ አንድ እኔ ኢትዮጵያ ውስጥ በየቦታው ሪፖርት ዩቲዩብ ላይ ሰራለሁ፣ ፌስቡክ ላይ ሰራለሁ፣ የትግራዮችን እኮታተላለሁ። ኢትዮጵያ የምታባል አገር እንዳትፈርስ ኢትዮጵያ ምክንያቱም ደክመውባታል። የህዳሴ ግድብ እንዲገደብ ያኔ የወያኔ ግድብ ነው ሲባል ከፍተኛውን ገንዘብ ያዋጡት የትግራይ ልጆች ናቸው። ብዙ ሰርተውባታል፣ ለፍተውባታል ያችን ሀገር ለማቆም። እንዳትፈርስ በጣም ሲጋደሉ ያለው ግን ከዚህ በኋላ በህልውና ከመጣ ከግብጽ በለው ከአፍጋኒስታን በለው ከሱዳን በለው ከሊቢያ በለው ከሻዕቢያ በለው ከምን በለው ማናቸውንም መሳሪያ አስገብተው ራሳቸውን ይከላከላሉ። በዚህ መካከል እቺ ያለችው ሀገር ብትንትኗ ነው የሚወጣው። ሻዕቢያም እልል፣ ግብጽም እልል፣ ሁሉም እልል ነው የሚለው። በቃ አለቀ። ታሰት የሚበጠብጡን ተበተኑልን ነው የሚለው። ለዛ ነው ብልህ መሆን ጥሩ ነው የምላችሁ። ለዛ ነው የጦርነት ጥሩ የለውም፣ የእርስ በርስ ጦርነት መጥፎ ነው የምላችሁ። ለዛ ነው እኔ ልትገለኝ ከመጣ ራሴን ለመከላከል ክላሽ ብገዛ፣ ቢላ ብገዛ፣ ጩቤ ብገዛ፣ ምን ብገዛ ለምን ትፈርድብኛል? ልታጠፋኝ ከመጣ ማናቸውንም ነገር እድሉን ካገኘው ገዛለሁ። ትግራይ ኢትዮጵያ እንድትኖር፣ ኢትዮጵያ እንድትመሰረት፣ ኢትዮጵያ እንድትቀጥል ትልቅ ዋጋ የከፈለ ህዝብ ነው። ግን ከዚህ በኋላ እናጠፋዋለን ካልክ ያጠፋዋል። ሆነስትሊ ነው ነገር። አሁን ምን ያክል ኬፓብልም እንደሆኑ ብዙዎቻችሁ አታውቁም። እንደምታወራው እንዳይመስል። አንዳንድ ሰው ይላል ላለፈው 2 ዓመት ቁጭ ብለው ተኝተው ያሳለፉ ይመስላል አይደል? መስሎሃል። ተመልሰህ ከመጣህ ብለው ራሳቸውን በብቃት አዘጋጅተዋል። የሚሻለው ጦርነት አይደለም፣ በንግግር በውይይት መፍታት ነው እያልኳችሁ ነው። እኔ የሰላም አምባሳደር ነኝ። ግን ትግራይ ልታጠፋ መጥተህ ሚሳይል አይደለም ኒውክሌር ቢታጠቁ እደግፋለሁ። ከትግራይ ህዝብ ጎን ቆማለሁ። ከትግራይ ህዝብ ጎን ቆማለሁ።
እንደ አንድ ጉሙዝ ከትግራይ ህዝብ ጎን እንቆማለን። ብሔረሰቦች በአጠቃላይ ከትግራይ ህዝብ ጎን እንቆማለን። እናጠፋቸዋለን ካልክ ሚሳኤል ታጠቁ፣ ኒውክሌር ታጠቁ፣ የፈለጉትን ይታጠቁ፣ ታጠቁ ነው የምላቸው። ታጠቁ ነው የምላቸው። ከትግራይ ህዝብ ጎን ነው የምቆም። ለምን? ሰላምን እንደነሱ ለኢትዮጵያ ህልውና መቀጠል እንደነሱ ዋጋ የከፈለ የለም፣ የሞተ የተጋደለ የለም። የኢትዮጵያ ጦርነት ሁሉ ጊዜ ሰሜን እየሆነ ደግሞ አይቀጥልም። አንድ ነገር ልንገራችሁ። ትግራይ ሲደቅ ብዙ ሰው ነገ እኔ ጋ አይመጣም ይል ነበር። ዛሬ አይታችኋል? ወልዲያ አካባቢ የነበረውን ቶክስ ከተማው ላይ ስንቶች አይታችኋል? ቪዲዮን አላያችሁ? ላሰማችሁ። ወልዲያ ላይ አይታችሁታል? ዛሬ የነበረውን ወልዲያ ከተማው ላይ ነው ማማወራችሁ። I can show you the video if you want. ቲክቶክ ይዘጋብኛል እንጂ እኔ የሚዲያ ሰው ስለሆንኩ ሪፖርት ይመጣልኛል ማናቸውም። አይታችሁታል? ወልዲያ አካባቢ የነበረውን ቶክስ የነበረውን ፍንዳታ ምን ብያችሁ ነበር? ትግራይ ያኔ ሲፈነዳ ሲነድ እሳት ነው። የእሳት ባህሪ ምን መሰላችሁ? እየተቀጣጠለ ነው የሚሄድ። ወንድሜ ትግራይ ላይ እሳት ካየህ አጥፋው። አማራ ክልል ስለሚመጣ አማራ ክልል ላይ እሳት ካየህ አጥፋው። ኦሮሚያ ክልል ላይ ስለሚመጣ ኦሮሚያ ክልል ላይ እሳት ካየህ አጥፋው። በአጠቃላይ ደቡብ ሐረርም ስለሚመጣ አንዱ ጋር እሳት ሲነድ ልጁ የሆነ ቤት እየነደደ ቀበሌ አካባቢ ነው ሰው ለማጥፋት ሲረባረብ አንዱ ልጅ በዛ ያልፋል። ጎረምሳ ነው። ኧረ እባክህ አግዘን አሉት። ይሄ እሳት እየነደደ ነው፣ አግዘን ውሃ ወይ በምናምን አጥፋ አግዘን ሲሉት ምን አገባኝ የኔ ቤት አይደለም ብሎ ሄደ። በኋላ እሳቱ እየተቀጣጠለ ማጥፋት አልቻሉም፣ ከአቅማቸው በላይ ሆነ። ያ የኔ ቤት አይደለም ብሎ የሄደው ልጅ ቤቱ ቁጭ ብሎ ራት ይበላል። ከዛ እሳቱ እያለ እሱ ቤት ደረሰ። ውጡ እሳት መጣ። ከዛ አያገባኝም ብሎ የሄደው ልጅ ኦልሞስት እሳቱ እሱ ቤት ደረሰ። ከዛ እሱ ደግሞ ይሄን ለማጥፋት እየተደለ ሌላ ሰዎች ደግሞ መጡ። ኧረ አግዙን ሲላቸው ኧረ እባክህ ማን ይጣዳል በዚህ እሳት ብለው አመለጡ። ይሄኛውን አውድሞ ሲጨርስ እሳቱ ባለጌ አይደል መጣ እነዛኛው ጋር። የኔ ወንድም ትግራይ ላይ እሳት ስታይ ብታጠፋው ኖሮ አማራ ክልል አይመጣም ነበር። አማራ ክልል ላይ ስታይ እሳት ባታጠፋው ይመጣልሃል መሀል ከተማ። የእሳት ጦር የለውም። ለዛ ነው ጦርነት መጨረሻው ዴንጀረስ ነው መላችሁ። እኔ ጦርነት አላበረታታም፣ ግን አብይ አህመድ እያለ የሚመጣ ሰላም ግን የለም። አብይ አህመድ ኦልሬዲ የስልጣኑ ማስቀጠያ ደም ነው፣ በደም ነው የሚቀጥለው። አብይን አስወግደ የሰላም ሰው አምጥተህ መፍትሄ ለህዝብ ሰጥተህ በሰላም ነገሮችን ካልፈታ በስተመጨረሻ የምናጣው አገር እናጣለን። ጦርነት አገር ያሳጣናል። አም ቴሊንግ ዩ ዘ ትሩዝ። ይሄ ንግግሬ ለታሪክ ይቀመጥ። ጦርነት ሀገር ያሳጣናል። ጦርነት የምታበረታታው አይደለም። የእርስ በእርስ ጦርነት አደገኛ ነው። ሲቪል ዋር ዴንጀረስ። ፋኖን እውነቴን ነው የምነግራችሁ። ፋኖ ነኝ ስላለ ፋኖ ድሮን ባይታጠቅ ሚሳኤል ባይታጠቅ አታሸንፉት። መፍትሄውን መሰለ አብዛኛው 50% የሚሆን የአማራ ህዝብ ይደግፈዋል። በጥቂቱ የአማራን ህዝብ ቁጥር አላቅም። በጥቂቱ 3-4 ሚሊዮን እንኳን ቢደግፈው የቻይና ጦር 1 ሚሊዮን ነው። የቻይና የአማራ ክልልን ትግል የሚደግፍ 3-4 ሚሊዮን እንኳን ቢኖር አስፈሪ። በሰላም ነው መፍታት ያለብህ። አታሸንፍም። አሁን እኮ ችግሩ ለመሰላል እኛ መስለን ፋኖ መሳሪያ ያዘው መከላከያው ሲገባ ገብቷል የሚል አለ። ስለዚህ ስትገድል ደግሞ የሱን ወንድም ስትገድል ሌላ ደግሞ ፋኖ ሆኖ ይወጣል።
የሱን እናት ስትገድል ሌላው ፋኖ እየሆነ ይወጣል። ጦርነት መፍትሄ አይደለም። ዋናው ነገር ከሱ ያዙልኝ። የተማርክ ስትሆን ያነበብክ ስትሆን የነቃ ስትሆን መጀመሪያ የሚታየህ የነገሩ አስከፊነት መጨረሻ መጥፎነት ይታያል። እሱን ታስጠነቅቃል። የመፍትሄው ትልቁ አካል ግን ያለው ማጋር ነው። አብይ አህመድ ማስተዳደር አይችልም። በቃ ስልጣን መምራት አይችልም አብይ አህመድ። በቃ ስልጣን ልቀቅ፣ አለቀ። እዚህ የመጣችሁ የምትሞዳሞዱ ብልጽግናዎች መፍትሄ ከፈለጋችሁ እናንተም አድቮኬት አድርጉ። አብይ አህመድ ኢትዮጵያን ሊመራት አይችልም። አብይና አብይ አህመድ ለሰላም፣ ለልማት፣ ለእድገት የሚሆን ሰው አይደለም። የመጀመሪያው የመፍትሄ አካል ብልጽግና ስልጣን መልቀቅ አለበት። እቺ ንግግሬ ወደፊት ኢትዮጵያ ከቀጠለች ታስታውሷታላችሁ። ከፈረሰች ግን ያ ልጅ እኮ ትንቢት የሚመስል ነገር ነግሮን ነበር ትላላችሁ። አብይ አህመድ ከዚህ በኋላ ውጥረቱ ኢትዮጵያን ማስቀጠል አይደለም፣ ስልጣኑን ማስቀጠል። ሻዕቢያ አለበት፣ ወያኔ አለበት፣ ግብፅ አለበት፣ ምንም አይጠቅምህም። አብይ አህመድ ትናንትና በተርኪ መሳሪያ ነው ትግራይን የጨፈጨፈው። ከሻዕቢያ ጋር ሆኖ ነው ትግራይን የተዋጋው። ከውጭ መሳሪያ ነው። አሁን ሻዕቢያ አለበት ምናምን ብትል በቃ ካንተ አይተዋል፣ ተምረዋል፣ አለቀ። እኔ አሁን እውነቴን ነው የምላችሁ፣ ነገ ጠዋት ወጥቶ ፋኖ ከሻዕቢያ ጋር እሰራለሁ ቢል ብልጽግና ደጋፊ በምን ሞራላችሁ? አሁን እኔ ብልጽግናዎቹ ምን ስትሉ ሰማው? ፋኖ ተላላኪ፣ የሻዕቢያ ተላላኪ። እኔ እስካቅ የሻዕቢያ ተላላኪ አብይ አህመድ ነው። ቡና ቁርስ ኤርትራ ሄዶ ታይቶ ተሰምቶ ማይታወቅ ጠቅላይ ሚኒስትር ነኝ የሚል የቡና ቁርስ ፈንድሻ ሲያዟዙር ያየሁት አብይን ነው። ፋኖ እንቁላል ቀቃይ ከምትሉ አብይ ፋንድሻ የቡና ቁርስ አመላላሽ ብትሉ በቪዲዮ የታየ ነው። አብይ የሻፋን ከአብይ በላይ ለሻዕቢያ ተላላካለ። ቀለበት ያረገ መሬት አሳልፎ የሰጠ ሳውዲ ሄዶ የተፈራረመ ጋቢ ያጠለቀ መከላከያ አንዴ አየር ኃይል እየወሰደ አንዴ ሳዋ እየሄደ ሽርሽር ሃኒሙን ሲያደርግ ነበር። ከአብይ አህመድ በላይ ለሻዕቢያ የተላላከ አለ ወይ? ብልጽግናና የብልጽግና ተከታዮች በምን ሞራላችሁ ነው እናንተ ፋኖን የምትሰድበው? ቢላላክም አልተላላክም፣ ግን ቢላላክስ እንደኛ አይነት የህሊና ሰው የህዝብ ድምፅ ብናገር ሞራል አለን እኛ። እናንተ በየትኛው ሞራል? ሻዕቢያ አዳኝ ነው ብላችሁ አብይ አህመድ በፓርላማ ኤርትራ ባይኖር ኖሮ ምን ሊውጠን ነበር እያልክ $2 ቢሊዮን የከፈላችሁት ሻዕቢያን ለውጊያው እንዲገባበት በየትኛው ሞራላችሁ ነው? ወይስ ይሄ እኮ የ100 ዓመት ታሪክ አይደለም። በአይናችን በብረታችን ትናንትና በዩቲዩብ ላይ እየዘገብን የለጣጠፍ ነው እውነትና ታሪክ ነው። ምን አይነት ህሊና ኖሯችሁ ነው እናንተ አሁን ፋኖ የሻዕቢያ ተላላኪ ነው የምትሉት? የወያኔ ተላላኪ፣ የሻዕቢያ ተላላኪ። ለምን ትናንትና ፋኖ የአብይ ተላላኪ አላላችሁት? ለአብይ ከተላላከ መላላክ አይደል? እኔ ያው የፕሮፓጋንዳ አንዱ እንትን ነው፣ የፕሮፓጋንዳ ነው። ግን እንደኔ አይነት ሰው ደግሞ ወጥቶ ሀቅና እውነቱን ገለልተኛ የህዝብ ድምፅ እውነቱን መናገር ስላለብኝ ነው። እኔ ወታደሩ ሰልጭ እውነተኛ የኢትዮጵያ ወታደር ወደብ አስመልስ አይደለም። ከዚህ በኋላ ከላይብረሪ የተዋስከውን መጽሐፍ አስመልስ ብትሉት አቅም የለውም። እንኳን ወደብ የሚያስመልስ የላይብረሪ መጽሐፍ የሚያስመልስ ወታደር የለንም። ሞራሉ የለም። በቃ ሞራል የለ፣ ምን የለ። እውነት እኔ እንዳንዋረድ እፈራለሁ። እውነቴን ነው። ወደብ አስመልሳለሁ ብለን ወታደሩን በሙሉ እዛ ወደቡ ላይ ፈንድሻ ቡና ቁርስ አመላላሽ እንዳያረጉብን እሱን አይተን እንዳንጸጸት፣ በቃ እንዳንሰደብ እንደ ኢትዮጵያ ፈራለሁ። አሁን አብይ የትግራይ ኃይሎች ይዋጉልኛል ብሎ
ለታደሰ ወረደ መልእክት ልከዋል። ምን ብለው ነው መልእክት የላኩት? ልንገራችሁ ነው። ታደሰ ወረደ በቅርብ ጊዜ ከአንድ ወር በፊት ወታደሩን ያዘና በቃ መዝመት አለብን ወደ ሻቢያ ወደብ ለማስመለስ እና ያው በትግራይ መሬት አብዛኛው ቦርደር ከኤርትራ ጋር የትግራይ ስለሆነ ከኤርትራ ጋር እና ተመዘጋጀት አብረን ልብን ተባብረን ምናምን አይቻልም አላቸው። አይ እንደሱ ከሆነ ትግራይን እንወጋለን። እንዴ ይሄኔ ወንድም ይሄ የመወጋጋት መንፈስ ሰው በቃ ጀስት ነገሮች ሁሉ በመወጋጋት ነው ተመልሰው በዲፕሎማሲ በንግግር በውይይት ለሱም አቅም ያለው በቃ ተሰጥ አቅም የሌለ ሰው ስትሆን ሁሉ ጊዜ ልደባደብ ነው የምትለው። እውነቴን ነው። አሁን አቅም ሲኖርህ እንነጋገር ነው አይደል የምትለው። ሶሻል ሚዲያ ላይ እንደባደብ አትልም። አንደኛ እንደባደብ በቪዲዮ እየተያየን እንደባደብም አይደል። እንደባደብም ከሆነ ፊት ለፊት ተገናኝተን ነው። ግን የፈሪ ወዳጅ ታስታውቃለች አፋፍ ላይ ቆማ። አሁን እሱ ተለውጧል። የፈሪ ወዳጅ ታስታውቃለች በቲክቶክ ሆና በለው ትላለች ነው። በቲክቶክ ሆነ እንደሱ አይሰራም። ስለዚህ ይሄ ከዚህ በኋላ ተከለለ ትግራይ ደግሞ ኢትዮጵያን ለማስቀጠል ብዙ ደምተዋል፣ ቆስለዋል። ኢትዮጵያ ውስጥ የመጣው ወራሪ ሁሉ ቤት ነው የመጣው፣ በሰሜን ነው። ኦፍ ኮርስ ባህሩ በዛ ስለነበር በዛ ነው የመጣው። በሰሜን ያልመጣ ወራሪ አለ እንዴ? ዋጋውን ተጥሎ ሲከፍል የነበረው ሰሜኑ ነው። ስለዚህ ሰሜኑ ሁሌ ዋጋ እየከፈለልህ ደም እያፈሰሰልህ አንዴ ባህር አንዴ ወደብ አንዴ ምናምን እሺ አይሉም። ግን የሀገራችን ነገስታትም ይሁን አመራሮች ደግሞ የቀጠቀጡት ሰሜኑን። ስለዚህ ነው ስላለ እኔ አይጠቅምም። አሁን እዚህ ጦርነት ውስጥ ትግራይንም መክተት ኤርትራንም መክተት ከእንደው አገሩን አፍርሰን ቀጠናውን ለመበጥበጥ ካልሆነ መፍትሄ ይመጣል ብዬ እንደማይመጣ አይደን ሁላችንም እናገው። ፋኖ እየማረከ ክላሽና ቆመ ጠብቀኝ ይዞ ተማረከ መሳሪያ ብታስረክ ጭራሽ የትግራይ ኃይል በጣም ኤክስፒሪየንስድ የሆኑ ጀነራሎች ያሉበት ምላስ ላይ ያለ ማስቲካ ለይቶ መምታት የሚችሉ ኮማንዶች የሰለጠኑበት ብዙ የውጭ ኃይል የትግራይን ኃይል መሳሪያ እንስጣችሁ ያለ ሌት ተቀን በሚለምንበት ሁኔታ ከትግራይ ጋር ጦርነት እንከፍታለን ማለት ምን ማለት ነው? እስቲ ገመድ ገዝቼ አንገቴ ላይ አርጌው ልንጠልጠልና እሞታለሁ ወይስ አልሞትም ብዬ ልፈትነው እንደማለት ነው። ገመድ አጥልቀ ተንጠልጥለ ገመዱ ግን ይገለኛል ወይስ አይገለኝም እንደማለት ነው። ከትግራይ ጋር ጦርነት ከፍታለሁ ማለት ሆነስተሊ ነው። በቅርብ ጊዜ ስደተኛ ጣቢያ ጅብ የበላው ህፃናት ለሰላም ብሎ ስደተኛው ከመሬቱ የተፈናቀለው ከቤቱ የተፈናቀለው ለሰላም ብሎ ፕሪቶሪያ ብሎ በሰላም የተቀመጠው በፓርላማ ውክልና የለው በፌደራል መንግስቱ መቀመጫ የለው ወካይ አይደል ያሁላ ስድብ ያሁላ ታግሶ ተጥቆ ያለው ያቀዋል። ከነሱ ጋር ጦርነት ከገባ አለቀ። ኢትዮጵያ ባይ ባይ ነው። ከዚህ በኋላ ኢትዮጵያ ባይ ባይ ነው። ከዛ እንደ ኢትዮጵያ አይደለም የምናወራው፣ እንደ ሊቢያ በሰፈር ሊሆን ነው የምናወራው። የጎበዝ አለቃ ሊመጣ ነው ማለት ባይሆን መርጣለሁ፣ እንዳይሆን መከራለሁ። ሁሌም እየመከርኩ በአብይ አህመድ የምትቀጥል ሀገር እንደማትሮን አውቃለሁ። ስልጣን አለቅም
በጦርነት እቀጥላለሁ ካለ ግን ኢትዮጵያ እንደምትፈርስ መናገር ይችላል። ኢትዮጵያ እንድትፈርስ አልፈልግም። አገሬ ነች፣ አገሬ ናት። ደክመንባታል፣ ለፍተንባታል፣ ሰርተንባታል፣ ተጫውተንባታል፣ ኖረንባታል። እንድትቀጥልልን እንፈልጋለን ሀገራችን። ግን አብይ አህመድ እያፈረሰብን ነው። እንዴት አድርገን እናድናት ነው? አብይና ስብስቡ በጦርነት እያፈረሰብን ነው፣ በኢኮኖሚ እያፈረሰብን ነው፣ በፖለቲካ እያፈረሰብን ነው። እንዴት አድርገን እናድናት ኢትዮጵያን ነው የመጀመሪያው። አብይ አህመድንና ስብስቡን ጠርዘን ወይ ዱባይ እንላካቸው ወይ ሰገንቴ ወይ ምናምን እንላካቸው እና ሀገራችንን ካላዳንን አብይ አገር እያሳጣ እንዳለ ማወቅ አለብን። አብይ አገር እያሳጣ እንዳለ ማወቅ አለብን። እኔ እውነቴን ሐቁን ነው፣ የህዝብ ድምጽ ነኝ። ለህሊኔ መኖር አለብኝ። ሐቅና እውነቱን መናገር መቻል አለብኝ። እና ጋይስ እኔ ወደ ኋላ አይደለም። ስለዚህ እኔ አይመስለኝም አሁንም ወደ እናንተ ከመምጣቴ እድሉን ከመስጠቴ በፊት እኔ ሲቪል ዋር አይጠቅምም ባይ ነኝ። የእርስ በርስ ጦርነት አሸናፊም አይኖርም ተሸናፊም አይኖርም፣ ሀገር ግን ይፈርሳል። የእርስ በርስ ጦርነት ሲቪል ዋር በተቻለ መጠን ቢያቀርህም በጦርነት እኔ እመኑኝ ይውልሲ ፋኖን አሁን ሰሜን ወሎ ብዙ ኃይል እየመጣ ነው። ፋኖ የተቆጣጠሯቸው ቦታዎች አሉ እና እነሱን ለመያዝ ተብሎ ብዙ ኃይል እየመጣ ነው ወደ ሰሜን ወሎ። ብዙ ኃይል እየፈሰሰ ነው። ድሮኖች፣ ጀቶች፣ ሄሊኮፕተሮች፣ ወታደር ኮማንዶዎች። ልንገራችሁ ከሌላ አገር ወታደር ተውሰብ ታመጣ አታሸንፋቸው። ሲቪል ዋር አሸናፊም ተሸናፊም የለውም። አታሸንፏቸውም። አም ቴሊንግ ዩ እኔ የሚጠቅመን በጦርነት ከምንሸናነፍ በሐሳብ እንሸናነፍ፣ በጠረጴዛ ዙሪያ እንሸናነፍ፣ በንግግር እንሸናነፍ። ይሄ ነው ምክሬ። እንደ ግለሰብ መመክረው በጦርነት ከምንሸናነፍ በጠረጴዛ ዙሪያ እንሸናነፍ። አደራ ምለው ይሄን ሰራዊት ይዘ ጦርነቱን አስፈተ ወደ ትግራይ እንዳትመጣ፣ ወደ ኤርትራ ማትወሰደው። አብይ የ7 ሚሊዮን ፕሌን ገዝቷል አቃል ቢሸፍቷለች። 7 ሚሊዮን ያወጣ 4 ኪሎ ሄሊኮፕተር አለ። ዴይ ኤንድ ናይት የሆነ ነገር ከተፈጠረ አብይ ሚስቱን ይዞ ሌሎቹን ባለስልጣን ይዞ አይሄድም። ዱባይ እኔ ነኝ ያለ ቤት ገዝቷል። እኔ ነኝ ያለ ቤት የሆነች ነገር ከተፈጠረ ከ4 ኪሎ ሄሊኮፕተር ያስነሳል። ቢሸፍቱ ፕሌኑን የ7 ሚሊዮን በኢትዮጵያ ህዝብ ዶላር 7 ሚሊዮን የተገዛለ እሱን አስነስቶ ዱባይ ጥሎ ይሄዳል። አለቀ። ከዛ በኋላ የምትበላላው ኢትዮጵያዊ እርስ በርስ ነው። ያው በእርስ በርስ ጦርነት ልድገም። ቺቺን እኮ ቆርጣችሁ አታሰራጩ። አሁን ሌላ ነገር ቢሆን ቆርጣት አሰራጫለ። በእርስ በርስ ጦርነት አሸናፊም ተሸናፊም አይኖርም ከመድቀቅ ከመበተን ከመውደም ውጭ። ይሄ ንግግሬ ይሰመርበት። ከዛ ውጪ ፖለቲካ ማውራት እንችላለን። በሐሳብ ግጠሙኝ፣ በሐሳብ ግጠመኝ፣ በሐሳብ እገጥማለሁ።
በሐሳብ መቅጠም ፈራ ሰው እንዳሉ እንኳን አይ ቲንክ ሶቪየትሊ የ5 ዓመት ተመክሮ የሚታወቅ ስለሆነ ብዬ ግልጽ ነው ግልጽ ነው። ስለዚህ ይክፋም ይልማም ሐሳብ አለን እንወያያለን እንነጋገራለን ምትሉ ኮፒ ሊንክ ታብ አድርጉና ለእናንተ ምድሉን ሰጣለሁ። እዚህ ጋራ እንትና ማን ነው የእርስ በርስ ጦርነት 50 ዓመት ሲያሴር የከረምኩ ህወሓት የሚል ጨምርበት። የኔ ወንድም ግባና አውራው ገብታችሁ አውሩ። ህወሓት እንዲያለ እኔ ሁላችሁ አንድ ነገር ልንገራችሁ። ብልጽግና ያፓ ኢዲሁ ፋኖ ህወሓት ድልጮራ ካራማራ ኢዲሁ ገብታችሁ አውሩ በሐሳብ እሱን እኮ ነው የምላችሁ። እኔ አሁን አልተሳደብኩም እንገዳደል አላልኩም እንዋጋ አላልኩም እንጠፋፋ አላልኩም። ሐሳብ ግን እንሸናነፍ። ጦርነት አይጠቅመንም። በጦርነት አሸናፊ ተሸናፊ በርስ በርስ ጦርነት አይኖርም ነው ያልኩት። ይሄን የሚረታኝ ሰው ካለ ዛሬ እኮ አይደለም ሁሌ ነው የምለው። ግን ሰዎች ሐሳብ የላቸውም። ሐሳብ ከሌለ የምታረገው ምንድነው? መጻፍ አይደለም ማውራት አይደለም ማዳመጥ። ብዙዎች ታዳምጣላችሁ ደስ ይለኛል። በቃ ሐሳብ የለኝም ብለህ ስታስብ ላዳምጠው እስቲ ልስማው እስቲ። እኔ አብይ አህመድ አንዳንዶች ሆነስትሊ ነው የምነግራችሁ ለስርዓቱ የቀረቡ ሰዎች ናና ላገናኝ ይሉኛል። ግን ለደህንነቴ ስለፈራው ይሉኛል። እኔ አላውሻችሁም ሆነስትሊ እንደው አምላክ በሚያውቀው ከፈለኩ ኢሜል ላሳያችሁ ይችላል። ከማትጠብቋቸው ሰዎች እከሌ ብላችሁ አሁን አላላችሁም። ግን ግለሰቡ አይ ቲንክ ኮንፊደንሻል ነው እንደዚህ አይነት ጉዳይ። ግን እኔ ኢትዮጵያናና ላገናኝ እስቲ ፊት ለፊት ግን ሊበሉኝ ነው ብዬ ስለፈራሁ ነው ልበላኝ ነው። ምክንያቱም የበቴ ኡርጌሳ ጣሪ ደርሰኝ ይችላል በኋላ ላይ እቴ በቴ ኡርጌሳ ያላውርቱ እሱ ሄዶ ተበላ እንዳይሉኝ። አንዳንዶች እንዲያውም ስትታይም ቀላት ላለ ልክ ኤርፖርት እንደገባ ልጄ ኢቲቪ ዋልታ ፋና ቪዲዮ እየቀረጹ ወዲያው ቢጫ የእስር ቤት ልብስ አልብሰው ካቴና አጥልቀው ለብዙ ዓመታት የግብጽ ተላላኪው ግብጽ በሱ ሴራ ምናም ብለው የሆነ ታሪክ ፈጥረውብህ የኢቲቪ አንድ ሳምንት ወር ያደርጓል ብለው አንዳንዶች አስፈራሩ። እና አብይ ራሱ ሳይ አናግሯለሁ ብያምጥቼ ዶክመንተሪ ሰራሁበት እንዳይለኝ እንጂ እኔ አብይ አህመድ ባገኘው ፋኖንም አታሸንፈው ኦላንም አታሸንፈው ቲዲኤፍን አታሸንፈው የእርስ በርስ ጦርነት አታሸንፍም። እንደው ልንገርህ ኦላንም አዳምጠው የሚፈልገው እንደሆነ ስማው ተደራደረው። ኦላ ሚለውን ሁሉ ተቀበላለ ማለት አይደለም። እና መጀመሪያ ምለው እኔ አብይን ባገኘው ስልጣን ልቀቅ ነው አትሆንም። ላይክ እኔ ባገኘው ከፈለክ በሊደርሺፕ ኮንቴክስት እናውራ፣ ከፈለክ በፖለቲካ ኮንቴክስት እናውራ፣ ከፈለክ በነበርክባቸው 7 ዓመታት እናውራ። አንተም ስብስብህም ስልጣን ልቀቁ። የመጀመሪያ መፍትሄ ከፈለክ ኢትዮጵያ ውስጥ ስልጣን ልቀቅ ነው ምለው ፊት ለፊት። ከፈለገ ምልህ ይብላኝ እሷን ብየው ከፈለገ ግብጻዊ ያርገኝ ምክንያቱም እንደሱ ነው የምሰማው። ባለፈው አንድ ቦታ ላይ ሰምቻለሁ ግብጽ አማርኛ አስተምሮ ይላኩት ነው ምናምን ሰማለሁ። አንዳንድ ሰው ቤንሻንጉል ማንነታችንን መቀበል አይፈልግም። ቤንሻንጉል ባሪያ ሻንቅላ ያላችሁን ስትኖሩ ስለነበር እሱንም ማንነታችንን መቀበል አትፈልጉም። እኛ እኮ ህገ መንግስቱ ይፈቅድልናል። አሶሳ ግድቡን ይዘን ህዳሴንም እንገንጠል ልንል እንችላለን ከፈለጋችሁ። እንደሱ አይነት ኢንቴንሽን የለንም። በዚህ አጋጣሚ
ለማንኛውም ግን አብይ እያለ የምትለማ አገር ሚኖር ሰላም የምታርግ ነገር አትኖርም። የእርስ በእርስ ጦርነት አሸናፊም ተሸናፊም አይኖርም የምትለው ዋና መልእክት ናት። እሺ ታብታብ አድርገን እስቲ ኑና ግቡና እስቲ ሞግቱኝ። አለማሞገት የሚችል ኢዲዮ የሆነ ያባሁን ብልጽግናሁን ህወሓቱን ፋኖሁን ድል ጮራ ካራማራ ላሜ ቦራ